the law of detachmentን ተጠቅማችሁ አሁን ካላችሁበት እንዴት ማድረግ እንደምትችሉ እንዲሁም ደግሞ በሚሊዮኖች ገንዘብ እንዴት መስራት እንደምትችሉ በደንብ አሳያችኋለሁ። እስከ መጨረሻው ድረስ በደንብ ተከታተሉኝ። እንዴት ከነገሮች ጋር ተላቃችሁ ግን ደግሞ ማግኘት እንደምትችሉ በደንብ አሳያችኋለሁ። አሁን ማሳያችሁ ነገር ኮች ማድረጋቸው ሰዎች በደንብ ተጠቅመውበት ውጤት ያመጡበት ነው። ገበያቸውን ማሳደግ ችለዋል። ያልነበራቸውን ቢዝነስ መጀመር መክፈት ችለዋል። ያልጀመሩትን ማለት ነው። ከዛ በተጨማሪ የዛሬ 3 ዓመት 4 ዓመት እገዛለሁ ብሎ ያሰቡትን መኪና መግዛት ችሏል። ስለ ገንዘብ እያወራን ስለሆነ እኔን ማወራችሁ ደግሞ ብዙዎች ደግሞ ከነበሩበት ማይፈልጓቸውን ልማዶች መውጣት ችሏል። ስለዚህ በደንብ አድርጌ ዛሬ ላይ ማስረዳችሁ ነገር እናንተ ህይወት ላይ ገብቶ ገንዘብ መስራት የምፈልጉ ሰዎች ገቢያችሁን ማሳደግ የሚችሉበት ይሆናል። ሌሎቻችሁም ደግሞ ለምፈልጉት ነገር መጠቀም ትችላላችሁ። ሁሌ እንደምነግራችሁ ዋን ቱ ዋን ኮቺንግ የምፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ ክራይቴሪያውን ልክላችኋለሁ። ኮቺንግ ፈልጋችሁ ስትመጡ ከፍላችሁ ራሳችሁን ለማሳደግ ሬዲ የሆናችሁ ብቁ የሆናችሁ ሰዎች ብቻ መታችሁ አውሩኝ። እንዳልኳችሁ መጀመር ትችላላችሁ። ወደ ቪዲዮ እንገባለን ማለት ነው። ብዙ ጊዜ እኔም በፊት ላይ ማለት ነው በጣም ማለት ከመስራት የተነሳ ኢቭን ያው ቤትም ስለሌለኝ ነው፣ ግን ቢሮ ውስጥ ነበር የምኖረው። ቢሮ ውስጥ እኖራለሁ፣ ቢሮ ውስጥ ነው የምሰራው። በቃ ከቢሮ ጋር አንድ አይነት ነበርኩ ኢቭን ማለት ነው። በጣም ይሄን እንላችሁ 1 ቀን 2 ቀን አይደለም፣ ኦልሞስት ወደ 3 ዓመት ማለት ነው። እና በዛ ጊዜ የነበረኝ ሜንታሊቲ ምንድን ነው? በጣም ከሰራው በጣም አገኛለሁ ብዬ ነው የማስበው። በጣም ከለፋው ውጤታማ መሆን ነው ይመስለኝ። እና በጣም አታችድ ነበሩ ከምን ጋር ካላችሁ ጠንክሮ ከመስራት ጋር ማለት ነው። እና ኢቭን ለእኔ ቁጭ ብሎ ምግብ መብላት ራሱ ስራ ነው የሚሆንብኝ። እንደው ከስራው በላይ ከመልፋቱ በላይ ይሄ ከስራ ውጭ ማድረጋቸው ነገሮች ናቸው ስራ የሚሆኑብኝ። በጣም እንደዛ ከማመኔና ከመውደድ የተነሳ ማለት ነው። እና ምነግራችሁ ትንሽ ሸለብ አድርጎኝ በፊት ከምነሳበት ሰዓት ረፈድ አድርጌ ከተነሳው የምሰራበት የራሴ ስራ ላይ ቢሮ ላይ ካልገባው ራሴን በጣም እንደ ጥፋተኛ ነበር ማየው። በጣም ነበር ሞክሰው። በቃ እንደማላገኝ እርግጠኛ ነበርኩኝ። ማለት ዛሬ ላይ ከተኛው ነገ እንደማላገኝ እርግጠኛ ነኝ። ደምድም ያለው ራሴ ላይ ህግ አውጥቼበታለሁ። በጣም ምሰራ ከሆነ ታገኛለህ፣ ግን ከዛ ካስቀመጥኩት ነገር ዊልፊት ካልኩኝ ወይም ደግሞ ካላረኩት እንደማላገኝ ነው ለራሴ የምነግረው ማለት ነው። ይህ እንግዲህ ጥጉን ላሳያችሁ ብዬ ነው፣ የመልፋትን ጥግ ማለት ነው። ቀን ሌሊት አይቀረውም ማለት ነው። ቀን ሌሊት አይቀረውም ስሰራ። ምነግራችሁ ግን የምፈልገውን ውጤት አግኝታለሁ ካላችሁኝ አላገኘውም። ምናልባት አንተም አንቺም እዛ ላይ ናችሁ። በጣም ትሰራላችሁ፣ ትለፋላችሁ፣ ግን የምፈልጉትን ውጤት አታገኙ። ኢቭን ውጤት የሚገኝበት ቦታ ላይ ሆናችሁ ሌሎች ሰዎች እናንተ የምታደርጉትን እያደረጉ የተለየ ውጤት እያገኙ እናንተ ግን እያገኛችሁ ላትሆኑ ይችላላችሁ። ለምንድን ነው ካላችሁኝ እና እናንተ በጣም ትኩረት አድርገን ብዙ ሰው እየኖረ ያለው ምን ላይ ነው ካላችሁኝ የሚታየው ላይ ውጭ ላይ ትኩረት ስለሚያደርግ ነው። መስራት መልፋት ላይ ነው ትኩረት የምናደርገው። መስራት መልፋት ውጤት የሚባሉት ሁሉ ደግሞ እንደ ስሙም ውጤት ናቸው። እኛ ውጤቱን ለመቀየር ውጤቱ ላይ ነው የምንደፋደፈው፣ ግን ደግሞ ትኩረታችሁ መሆን ያለበት ምኑ ላይ ነው? መንስኤው ላይ ነው። ዲታሽ መሆነው ከምንድን ነው ካላችሁኝ ዲታሽ የምትሆኑት ከውጤቱ ነው። ዲታሽ የምትሆኑት ከምትሰሩት ስራ ጋር ነው። ስራ ትሰራላችሁ፣ የምታደርጉትን ታደርጋላችሁ። አሁን ባላችሁበት ነገር ላይ ሆናችሁ ግን እምነታችሁ ስራችሁ ላይ ይሁን፣ እምነታችሁ የእናንተ ልፋት ላይ ይሁን። እንዲህ ሳደርግ እንዲህ ይመጣል፣ እንዲህ ካላረኩ አይመጣም እያላችሁ ራሳችሁ ላይ ህጎች አታውጡ። ከነዚህ ህጎች ሁሉ ዲታሽ መሆን አለባችሁ። ትኩረታችሁ ከውጭ በላይ ውስጣችሁ ላይ መሆን ሲጀምር ዲታሽ እየሆናችሁ ነው። ከምን ላይ ካላችሁኝ ከምታዩት ከውጤት ጋር። ብዙ ሰው ግን እንደዛ አይደለም የሚኖረው። በጣም አታሽዱ ነው የሚኖረው ከውጤቱ ጋር ማለት ነው። ስለዚህ ዓለም ላይ ኮዝ ኤንድ ኢፌክት የሚባል ህግ አለ። መንስኤና ውጤት ማለት ነው። ውጤቱ ምንድነው ካላችሁኝ ህይወታችን ነው። መንስኤው ደግሞ የኛ ይሄ ኢንተርናል ዓለማችን ነው። ከምታዩት ዓለም ጀርባ ያለ ሀሳብ፣ ስሜት፣ ነገሮች የምታዩበት መንገድ ሶፍትዌር አለ። እሱን እስካላስተካከላችሁ ድረስ ውጤታችሁ አይስተካከልም። ስለለፋችሁና አታች ስለሆናችሁ አታገኙም። ኢቭን መልፋት ውስጥ ምን ትሆናላችሁ መሰላችሁ? ኢቭን እንዳታገኙ የምፈልጉት የሚያደርጋችሁ እንደሆነ ታውቃላችሁ? ይሄ የመልፋት ሱሳችሁ። በጣም መልፋትና በጣም ብዙ መስራት ላይ ሱሰኛ ትሆኑና ሱሰኛ ትሆናላችሁ ስላችሁ ምንም በቃ እንዳላችሁ አሁን እንደምትሉት እንዲህ ካላረኩ አላገኝም እያላችሁ ራሳችሁን እያስጨነቃችሁ እየሰራችሁ ከሆነ ሱሰኛ ሆናችኋል ስራ ላይ።
ልፋት ላይ እና ኦልሬዲ ስለለመዳችሁትና ሱሳችሁ ስለሆነ ማሳካት ራሱ አትፈልጉም። አሁን ይህን ሰሙ ምን ማለት ነው ልትሉኝ እንደምችሉ እርግጠኛ ነኝ። ማሳካት አትፈልጉም። ለምን ሲጀመር? ቆይ ለምንድን ነው የምፈልገው? ይህን ሁሉ የምሰራው ምን ለማግኘት ነው ብላችሁ ራሳችሁን ጠይቁ። የሆነ ግብ አላችሁ። ይህን ያህል ገንዘብ ማግኘት፣ በሚሊዮኖች ማግኘት፣ እንደዚህ አይነት ነገር ውስጥ መግባት፣ ብቻ የምታስቧቸው ነገሮች አሉ። ያን ነገር ለምንድን ነው የምፈልገው ብላችሁ አስቡ። በጣም ብዙ ገንዘብ መስራት የምትፈልጉት ለምንድን ነው? ሰላም ሁናችሁ ነፃ ሁናችሁ ለመኖር ነው። እረፍ ብላችሁ ሪላክስድ ሁናችሁ ለመኖር ነው። የምፈልጉት ምንድን ነው? ሪላክስድ መሆን ነው የምፈልጉት። ኮንፊደንስ እንዲኖራችሁ ነው የምፈልጉት። እነዚህ ስሜቶች እንዲኖራችሁ ነው። ያን ነገር አሳክታችሁ ማለት ነው። አሁን የለመዳችሁት ደግሞ ምንድን ነው? መልፋት ነው። ካሳካችሁ ልታርፉ ስለሆነ፣ ካሳካችሁ ሪላክስድ ልትሆኑ ስለሆነ፣ ካሳካችሁ ሰላም ልትሆኑ ስለሆነ፣ የለመዳችሁት ደግሞ መጨነቅና መሮጥ ስለሆነ በቻላችሁት መጠን ሳታውቁት ራሳችሁን ሳቦታጅ ታደርጉታላችሁ። ለዛ ነው ውጤት እያገኛችሁ ያልሆነ። ህይወት ላይ የምናገኘው እኛ ጋር ያለው ነው። የምፈልጉት ውጤት አለ፣ ሰላሙ ምናምን ምናምን። ከዛ ደግሞ እናንተ ያላችሁበት ስቴት አለ። አሁን መጨነቁ፣ መሯሯጡ፣ መልፋቱ ምናምን ማለት ነው። አይገናኝም። ያላችሁ ነው መልሳችሁ የምታገኙት። ይሄን እንዳታጡ ፕሮቴክት ታደርጋላችሁ። ምናችሁን? ልፋታችሁን ፕሮቴክት ታደርጋላችሁ እና ዘላለም ትለፋላችሁ። ስለዚህ ግን አሁን መልፋት ምናምን የሚባለውን ነገር አወጣችሁ መንስኤው ላይ ስታተኩሩ፣ እናንተ ላይ ጠንክራችሁ ስትሰሩ፣ ስራው ላይ ሳይሆን ስራው ላይ ትሰራላችሁ። ችግር የለም፣ እኔም እሰራለሁ፣ እናንተም ሰራላችሁ። ከሱ በላይ ግን እናንተ ራሳችሁ ላይ ትሰሩ። ይሄ አእምሯችሁን፣ ሀሳብ፣ ስሜታችሁን፣ ነገሮች የምታዩበትን መንገድ መቀየር ስትጀምሩ እና ያንን ቀይራችሁን ደግሞ ውጤት እንዲቀየር ምናምን ጭራሽ ሳትጠብቁ ዲታችቱ ናችሁ ስትንቀሳቀሱ ውጤቱን አለማግኘት አለማየት አትችሉ። ምክንያቱም ዲታችቱ ናችሁ። ምክንያቱም ከውጤቱ ጋር አታሽድ አለ። አታሽድ መሆን ራሱ እኮ ምንድን ነው? ኒዲ መሆን እኮ። ይህን ነገር ሳገኝ ነው ህይወት የሚቀየረው። አንደኛ ምንም አያስፈልጋችሁም ህይወት ላይ ማለት መብላት፣ መጠጣት፣ እሱ ችግር የለም። አሁን ግን እፈልጋለሁ የምትሉት ባይዘው ፈልጋችሁት ነው እና በፍላጎታችሁ አትሰቃዩ። ያ ከሌለ እሞታለሁ አትበሉ። አትሞቱም። ራሳችሁን ማሰቂያ ምክንያት አትፈልጉ ማለት ነው። ነገራችሁ የምርም ስለማያስፈልጋችሁ ነው። እነዚህ ፈልጋለሁ የምትሏቸው ነገሮች አያስፈልጓችሁ። ትፈልጓችኋላችሁ እንጂ ፈልጋችሁት ነው። ሲጀመር ብዙ ሰው ግዴታ ያለበት ነው ይመስለው። ማለት ያን ነገር ካላሳካ፣ ያን ሚሊዮን ብር ካልሰራ፣ ኦር ያንን ነገር ብቻ ካላገኘ በቃ የህይወት መጨረሻ አይደለም። ለራሳችሁ ንገሩት እስቲ፣ ነፃነት ስጡት። የህይወት መጨረሻ አይደለም። ባላገኝም ችግር የለም ማለት ትችላላችሁ። በሞመንት እናንተ ያን ነገር ባገኝም ባላገኝም ችግር የለም ማለት ስችሉ፣ በአፍ ሳይሆን በስሜታችሁ መላቀቅ ስችሉ ማግኘት ቀላል ነው። እና ኢቭን ካያችሁ ማን ነው በጣም ብዙ ገንዘብ የሚፈልገው ካላችሁኝ፣ ድሃ ነው ገንዘብ የሚፈልገው እንደ እስትንፋሱ ማለት ነው። ግን ደግሞ ያገኛለሁ ካላችሁኝ ደግሞ አያገኝም። ሀብታሙ ደግሞ ገንዘቡን ያን ያህል እንደ ድሃ ለሚፈልገው ግን ደግሞ ያገኛል በቀላሉ ማለት ነው። መፈለግ በጣም ስታቆሙ ማግኘት ጀምራላችሁ። ዲታችድ ስትሆኑ ታገኛላችሁ። ትኩረታችሁን ውጩ ላይ ሳይሆን እናንተ ላይ ስታረጉ፣ ትኩረታችሁን ውስጣችሁ ላይ ስታረጉ፣ ሀሳብ፣ ስሜት፣ ቅድም ያልኳችሁ ነገሮች መቀየር ስትጀምሩ፣ ከዛ ውጭ ላይ ብታዩትም ባታዩትም ኦኬ መሆን ስትጀምሩ ነገሮች ቀላል ይሆናሉ። ራሳችሁ ባይሆንም ችግር የለም ማለት ጀምሩ። ባይሆንም አልሞትም ዩል ናት ዳይ ግን እናንተ እንደምትሞቱ ስለሆነ የሚሰማችሁ እዛ ውጫዊ ነገርን ሆኖ ማየት በቃ በጣም ጉዳያችሁ ስለሆነና ቱማች አታሽድ ስለሆናችሁበት አይፈልጋችሁ ማለት እናንተ በጣም ይንገበገብና ከስር ከስራችሁ የሚል በጣም በቃ ኒድ የሚሆንባችሁን ሰው ትፈልጋላችሁ ካላችሁ ያፈልጉ። ግን ደግሞ ጀነን ያለ ሰው ደግሞ ትፈልጋላችሁ። ህይወትም እንደዛ ነች፣ ገንዘብም እንደዛ ነው። በጣም በቃ እንደዚህ ስታለከልኩበት አይፈልጋችሁ። ዩሀፍቱ ኖታት ያ ማለት አሰሩም አይደለም። ትኩረታችሁን ኢንተርናል ላይ አርጋችሁ፣ ትኩረታችሁን ራሳችሁ ላይ አርጋችሁ ቢሆንም ባይሆንም ኢሶክ የሚል ሜንታሊቲ ይዛችሁ ከዛ ደግሞ የምታውቁትን ቤስት ስራ መስራት አለባችሁ። የምታውቁትን ስላችሁ የምችሉትን አሁን ላይ ማድረግ የምችሉትን ድብን አድርጋችሁ መስራት አለባችሁ። ግን ባይሆንም ኢሶክ ነፃነት አላችሁ። አታችሁናችሁ ከሆነ ግን የምትንቀሳቀሱ ታስራችኋል። ያ ፍላጎታችሁ አስሯችኋል። እንዲህ አንቆ ነው እያሰራችሁ ያለ ፈልጋችሁ አይመስልም። ነፃነት የላችሁ።
ደግሞ ታስራችሁ ግዴታ ሆነባችሁ ነገሮችን ስታደርጉም ደግሞ በደንብ ፐርፎርም አታደርጉ። በጭንቀት ነው። ኢሞሽናችሁ ይሄ እየተመታ ነው ማለት ድህነት እየተሰማችሁ እጥረት እየተሰማችሁ ገንዘብ ለማግኘት እየሰራችሁ ከሆነ ኮንግራጁሌሽንስ፣ የሰራችሁትን ሳይሆን የሚሰማችሁን ውስጣችሁ ያለው ነው የምታገኙት። ዲዘርቭ አድርጋለሁ የምትሉትን ነው የምታገኙት። አሁን ይህን ሳወራ የምር ውስጣችሁ የሚደብራችሁ ሰዎች ካላችሁ ኮንግራጁሌሽንስ። አሁን ከማወራው ነገር ተቃራኒ እምነት ስላላችሁ ነው እንደዚህ የተሰማችሁ ያላችሁት። አይ መስራት አለብኝ ጠንክሬ እያላችሁ ስለሆነ ነው። እኔ ድሮ ድሃ ምናምን የሚለው ቃል ራሱ ሲጠራ ይደብረኝ ነበር። አሁን እኔ እንዳልኳችሁ ድሃ የሆነ ሰው በጣም ገንዘብ የሚፈልግ ሰው አያገኝም ምናምን ስል ይሰማኝ ነበር። ለምን ነኝ ብዬ ስለሆነ ማስበው የነኩኝ ስለሚመስለኝ እና ከተሰማችሁ የነኳችሁ ስለመሰላችሁ ነው። እንኳን ደስ አላችሁ። ራሳችሁን እንደ ድሃ ነው የምታዩት ማለት ነው። ቀይሩት። እውነት ነው የተናገርኩት። ዘሞመንት ውስጣችሁን ቀይራችሁ ውጭ ላይ ምንም ኤክስፔክት ሳታደርጉ ስትንቀሳቀሱ አለማግኘታችሁን ባታገኙም ዶን ኬር። ካያችሁ በጣም ኬር የሌላቸው ሰዎች ናቸው የሚፈልጉት የሚያገኙት። በጣም በቃ የሚንገበገቡ የሚሳቀቁ የሚሽቆጠቆጡት ደግሞ የታሉ ካላችሁ አሉ እንደዛው እየሆኑ ማለት ነው። ዌን ዩ ኖ ሎንገር ኬር ያ ነገር ቢመጣም ባይመጣም እኔ ህይወት ላይ ገብቶ ምንም የተለየ የሚፈጥረው ነገር የለም ሚል ኮንፊደንስ ሲኖራችሁ ማግኘት ትችላላችሁ። ትፈልጋላችሁ ግን አፈልጉ ማለት ነው። ትፈልጋላችሁ ግን አፈልጉት። ትፈልጋላችሁ ባይሆንም ይሶኪ። እንግዲህ ካልገባችሁ መለሳችሁ ድጋሚ ያዳምጡት። እንዳልኳችሁ ይሄው ፕሪንስፕል የሰዎችን ህይወት ቀይሯል፣ የኔንም ቀይሯል፣ የእናንተን መቀየር ይችላል። ኦፕን ከሆናችሁ ብቻ ማለት ነው። ኦፕን ካልሆናችሁ ችግር የለም። የዛሬ ዓመት ይገባችኋል፣ ያኔ ትቀይራላችሁ። ኢሶኪ አሁን ላይ ባትቀይሩ። እንዳልኳችሁ እኔ በፊት በጣም ዲፔንድ ማድረገው መስራቴ ምናምን ላይ ነው። የሚገርማችሁ በጣም ጥሩ ገቢ ያገኘሁበት ጊዜ ራሴን ሳየው ማለት ነው። በፊት እንደው ማድረጋቸው ዲስፕሊን መሆንባቸው ነገሮች ሞር ዲስፕሊን ያልሆንክበት ጊዜ ላይ ማለት ኢቭን ፈራ ነበረ ማለት ግን እንደ ድሮ እኮ ጠዋት ተነስቼ እንደዚህ ያርኳለም ባላገኘስ ቢቀርብኝስ ብዬ ፈራ ነበር። የድሮ ነገር ስለነበረብኝ ቅድም እንደነገርኳችሁ እንዲሳረግ ነው እንዲማገኘው ሞር ትኩረቴ ማረገውና ይሄ የምንቀሳቀሰው ነገር ላይ ስለነበር ነገራችሁ። ድሮ ማረገውን አላረገው ግን ድሮ ከማገኘው እንደውም በጣም ብዙ ነው ያገኘሁት። ቃያችሁ ከሀብታምና ከድሃ ማን ይለፋል ካላችሁኝ ኮንግራቹሌሽንስ፣ ድሃ ነው የሚለፋው። ሀብታም እንደ ድሃ አይለፋም። ማን ነው ብዙ ገንዘብ የሚያገኘው? ሀብታም። ኢቭን አሁን እናንተ ያላችሁ ገቢ አለ ከእናንተ 10 እጥፍ እያገኘ ያለው ሰው የእናንተ ያክል እንኳን አይለፋም። ከእናንተ እንደውም ሞር ማይለፋው እሱ ነው። ከእሱም ደግሞ ቀጣዩ ማለት ነው። የሀፍቱ ኖታት ይሄን ማወቅ አለባችሁ። ካላወቃችሁ ስተዲ ያድርጉ። ሰው ዲታችመንትን በዚህ መልኩ አስረድቻችኋለሁ። እስካሁን የገባችሁ ነገር ካለ ኮሜንት ላይ ጽፋችሁ ያገኛችሁትን ነገር ሼር አድርጉ። ኢቭን ያሳካችሁትም ስኬት ካለ ማለት ነው። ከዛ በተጨማሪ ደግሞ ዋን ቱ ዋን ኮቺንግ እንዳልኳችሁ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ይመቻችሁ። ቀጣይ ቪዲዮ ላይ እንገናኛለን።